ከመራራቅ ወደ መግባባት በውይይት ድልድይ ወደ መቀራረብ የመምጫ መንገድ ሆኗል። ሀገራዊ ምክክር የጸና ስርዓትን መገንባት የሚቻለው በጋራ ሐሳብና ወደ መሬት ወርዶ መቀራረብ ሲቻል ነውና ይህ የምክክር መድረክ ትልቅ እድል ይዞ መጥቷል። ባሳለፍናቸው ታሪኮች ያጋጠሙ ችግሮች አሉ። እነዚህን ችግሮች ግን በኃይል በመደባደብ ወይም በመተኳኮስ መፍታት ሳይሆን ተመካክረን መፍታት፣ እንደማመጥ ምን ችግር አለ ማን ምን ችግር አለኝ ብሎ ነው እያነሳ ያለው። ስለዚህ ችግሩ እውነትም የኔም ችግር ነው ወይስ የሱ ችግር ብቻ? የሱ ችግር ብቻ ከሆነ ወይም የሷ ችግር ብቻ ከሆነ እንዴት ነው መፍታት የሚቻለው የሚለውን ነገር ይዞ ይሄንን ልዩነት ማጥበብና ልዩነቱን አጥቦ ወደ አንድነት ወይም ወደ ጋራ ሐሳብ ደረጃ ማምጣት እንደመሆኑ መጠን እነዚህን ሐሳቦች ወደ ጋራ ሐሳብነት አምጥቶ በእነዛ ላይ ውሳኔዎችን መስጠት፣ ውሳኔዎቹ ደግሞ በተቀመጠው ኮሚሽኑ ራሱ ባስቀመጠው የውሳኔ አሰጣጥ ስርዓት አለ። በዛ መሰረት ካለፈ ሁላችንም ያው የምንቀበለው ሆኖ ተገዢ የምንሆንበት ነው የሚሆነው። የመሪዎች መብሰል ሁኔታ ተግባራዊ ያለበት ሁኔታ ይመስለኛል። ስለዚህ ኢትዮጵያኖችም በዲያስፖራውንም ሌላውን በያሉበት በሙሉ ተሰባስበው ተገናኝተው እምነት፣ ብሔር፣ ቋንቋ ሳይገድባቸው ሳይለያቸው ስለ ሀገራቸው፣ ስለ አንድነት፣ ስለ ሰላም ሲወያዩ ይሄ ለኛ የጥንት ታሪካችን የጥንት ፈሊጣችን ስለሆነ ኢትዮጵያ ወደ ነበረች ክብሯ እየተመለሰች ነው ማለት እንችላለን። አዎ መሪዎች ተሳስተው ችግር ፈጥረዋል ባለፈው፣ ግን ያ ነገር ለዚች ሀገር የሚበጃት ስላልሆነ አሁን አማራጮችን ተጠቅመን ጊዜው ሳያልፍ ወደ ጥሩ ሁኔታ እየመጣን ይመስለኛልና 21ኛውን 22ኛውን ክፍለ ዘመን ለመኖር ዓለም ውጥንቅጡ በወጣበት ሰዓት ላይ እኛ ወደ አንድነት መምጣት ደግሞ ለዓለም መሪ እንሆናለን የሚል ግምት ነው ያለኝ። በግለሰቦችና በቡድኖች መካከል ያሉ የመስማማትና የመለያየት ነጥቦችን በግልጽ ጠረጴዛ ላይ መምጣታቸው ደግሞ ጽኑ መሰረት የሚጥል ነው። ይህ ሀገራዊ ጉባኤ ይህንን ታሪካዊና ሳይንሳዊ እውነት ወደ መሬት አውርዶ የሚተረጉም ቁልፍ መድረክ ሆኗል። ሀሳቦች በራሳቸው ችግር የለባቸውም። ተቃራኒ ሀሳቦችም ፖዚቲቭ ወይም አዎንታዊ የሆኑን ለማጠናከር ስለሚያግዙ ሀሳቦችን ማክበር፣ መከባበር እጅግ አስፈላጊ ነው። ሀሳቦች የልዩነት ሀሳቦች ይኖራሉ ተብሎ ይታሰባል። ያለ ልዩነትማ መግባባትም አይኖርምና ስለዚህ ልዩነቶችን ማክበር ሞር ደግሞ የጋራ ወደሚያደርጉን አጀንዳዎች መራመዱ ተገቢ ነው ብዬ አስባለሁ። አንዱ የኔ ሀሳብ ካላሸነፈ አንዱ ደግሞ የኔ ሀሳብ ተሸነፈ የሚል ስሜት ሳይሆን ለሀገር ጠቃሚ ሆነው ለሀገር አንድነት ለሀገር ጠንካራ ሀገር የመገንባት እሳቤ ሊያሳካ የሚችለውን ሀሳብ የኔ አንቺ የእንትና የሚባል ሳይሆን ለሀገር የሚበጀው የተኛው ነው። እንዴት ነው በጋራ መኖር የምንችለው? እንዴት ነው ዘላቂ ሰላማችን ችግር የሆነውን መፍታት የምንችለው? ምን በማድረግ ነው? ይሄ ጥያቄው ያላቸውን ማህበረሰብ ክፍሎችን ሁሉንም ባማከለ ሁኔታ ጥያቄዎችን መመለስ ግን ደግሞ ማዕከላዊነቱን ጠብቆ የሀገር አንድነቱን የሀገርን ደግሞ ዲሞክራሲያዊ ስርዓቱን ፖለቲካዊ ስርዓቱን የህዝቦች አንድነቱን በማያናጋ ሁኔታ በፊት ከነበረው ወደ ተሻለው እንጂ ወደ ከፋው መንገድ እንዳይሄድ ተጠንቅቀን ሀገራዊ አንድነቱን ደግሞ ባማከለ ሁኔታ እነዚህን ሀሳቦች አቻችሎ መሄድ በጣም አስፈላጊ ነው የሚል ነው። የጸና የጋራ ብሔራዊ መግባባት መፍጠር፣ አለመግባባቶችን በሰለጠነ ውይይት መፍታት እንዲሁም ፍትሐዊና የህግ የበላይነቷ የጸናች ኢትዮጵያን ለመገንባት መሰረት መጣል ደግሞ የዚሁ ታሪካዊ ጉባኤ ዋና ዋና ግቦች ናቸው። ሀገራችን ኢትዮጵያ ለዘመናት የቆዩ መዋቅራዊና ፖለቲካዊ አለመግባባቶችን በዘላቂነት ለመፍታት ከኃይልና ከእርስ በርስ ግጭት አካሄድ በመላቀቅ ወደ አዲሱ ሀገራዊ ምክክር ምዕራፍ ተሸጋግራለች።